President Trump has extended the ceasefire with Iran. We're going to end up with a great deal. I think they have no choice. They have attacked 3 cargo ships this morning, even as President Trump has extended the ceasefire. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው መረጃዎች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑን የተኩስ አቁም ለተወሰነ ጊዜ ማራዘማቸውን ይፋ አድርጓል። የትራምፕ የተኩስ አቁም መራዘም ከተሰማ ከጥቂት ሰዓታት በኋላም ኢራን በሆርሙዝ ሰርጥ የሚንቀሳቀስን መርከብ መምታቷም ተነግሯል። They were attacked by Iranian gunboats. በሌላ በኩል አሜሪካም ከኢራን ጋር በኢስላማባድ ድርድር ለማድረግ ተደራዳሪዎችን ወደ ፓኪስታን ልክ ያለው ባለች ማግስት ኢራን ድርድሩ ጉንጭ አልፋና ጊዜ መግዣ ነው በሚል ከድርድሩ ራሷን ማግለሏ ተሰምቷል። የኢራን አብዮታዊ ጥበቃ ዘብ ከአሜሪካ በኩል ለሚሰነዘር ቀጣይነት ያለው ጥቃት መዘጋጀቱን በመግለጽ ጠላት የማይገምታቸውን ጥቃቶች ፈጽማለሁ ብለዋል። ሩሲያም ለዩክሬን የድሮን ምርት ያቀርባሉ ያለቻቸውን በአውሮፓ ትልልቅ ሀገራት የሚገኙ የድሮን ማምረቻ ፋብሪካዎች ዝርዝርን ይፋ በማድረግ ጥቃት ፈጽማለሁ ብላለች። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን። የተኩስ አቁሙ ተራዘመ። ኢራን መርከብ አጥቅታለች። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረውን የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አሳውቋል። ይህ ውሳኔ የተላለፈው ቀደም ሲል ተደርጎ የነበረው የ2 ሳምንት የተኩስ አቁም ሊያበቃም ጥቂት ሰዓታት ብቻ ሲቀሩት ነው። ትራምፕ ውሳኔውን ያስተላለፉት በፓኪስታን ጠቅላይ ሚኒስትር ሻባዝ ሻሪፍና የጦር አዛዡ አስሚር ሙኒር ጥያቄ መሆኑን ይፋ አድርጓል። ፕሬዝዳንቱ የኢራን መንግስት በከፍተኛ ሁኔታም የተከፋፈለ መሆኑን በመጥቀስ አመራሮቹ አንድ ወጥ የሆነም የሰላም የውሳኔ ሐሳብ ይዘው እስኪቀርቡ ድረስ ጊዜ መስጠት አስፈላጊ መሆኑን ተናግሯል። የተኩስ አቁም የሚቆየው የሰላም ውይይቱ በአንድም ይሁን በሌላ መንገድ እስኪጠናቀቅ ድረስ እንደሆነ ተገልጿል። የተኩስ አቁሙ ቢራዘምም አሜሪካ በኢራን ወደቦችና በሆርሙዝ ወሽመጥ ላይ የጣለችው ወታደራዊ የባህር ላይ እገዳ እንደሚቀጥል ትራምፕ አረጋግጧል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የባህር ላይ እገዳ ራሱ የጦርነት አዋጅና የተኩስ አቁም ስምምነቱን መጣስ ነው ሲሉ ወቅሰዋል። ትራምፕ የተኩስ አቁሙን ከማራዘማቸው ጥቂት ቀደም ብሎ የአሜሪካ ጦር ጥቃት ለመፈጸም ጓጉቷል በማለት ዝግጁነቱን ገልጸው ነበር። ይህ የትራምፕ ውሳኔ በዲፕሎማሲያዊ ግፊትና በወታደራዊ ማስፈራሪያ መካከል ያለ ሚዛን ተደርጎም ይወሰዳል። በኢስላማባድ ሊካሄድ ታቅዶ የነበረው የሰላም ንግግርና የረዳቱ ፕሬዝዳንቱ ጄዲ ቫንስ ጉዞ ለጊዜው ቢሰረዝም የተኩስ አቁሙ መራዘም ቀጠናው ወደ ሰፋ ጦርነት እንዳይገባም ጊዜያዊ እፎይታን ሰጥቷል። ይሁን እንጂ በሆርሙዝ ወሽመጥ አካባቢ የሚታዩ የትጥቅ ግጭቶች ስምምነቱ ምን ያክል ደካማ መሆኑን ያሳያሉ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ጋር ያለውን የተኩስ አቁም ስምምነት ያለ ገደብ ማራዘማቸውን ካሳወቁ ከጥቂት ሰዓታት በኋላ የኢራን አብዮታዊ ጥበቃ ዘብ IRGC በሆርሙዝ ሰርጥ በሚጓዝ የንግድ መርከብ ላይ ጥቃት ፈጽሟል። ይህ እርምጃ ቀጠናውን ወደ መጠነ ሰፊ ጦርነት ሊመልሰው ይችላል የሚል ከፍተኛ ስጋትን ፈጥሯል። የኢራን አብዮታዊ ዘብ የጦር ጀልባ በሆርሙዝ ሰርጥ አቅራቢያ በሚንቀሳቀስ አንድ የኮንቴይነር መርከብ ላይ ተኩስ ከፍቷል። ጥቃቱ በመርከቡ የመሪ ክፍል ላይ ከባድ ጉዳት አድርሷል።
ይሁን እንጂ በመርከቡ ላይ የነበሩ የሰራተኞች አባላት በሙሉ ደህንነታቸው የተጠበቀ መሆኑን ተረጋግጧል። የኢራን ጦር መርከቡ የተሰጠውን ማስጠንቀቂያ ባለማክበሩ እርምጃ እንደወሰደ ገልጿል። ይህ ጥቃት በፓኪስታን ኢስላማባድ ሊካሄድ የታቀደውን ሁለተኛ ዙር የሰላም ድርድር ጥያቄ ውስጥ ከቶታል። የሆርሙዝ ሰርጥ የዓለም 20 በመቶ የነዳጅ ንግድ የሚያልፍበት በመሆኑም ግጭቱ የነዳጅ ዋጋ ከፍ እያለ እንዲሄድ አድርጓል። ትራምፕ ኢራን ስምምነቱን የምትጥስ ከሆነ ከባድ ዋጋ ትከፍላለች ሲሉ ከዚህ ቀደም ማስጠንቀቂያ መስጠታቸው የአሜሪካ ወታደራዊ ምላሽ ሊከተል ይችላል የሚል ስጋትን ፈጥሯል። ኢራን በድርድሩ አትሳተፍም። በፓኪስታን አስተናጋጅነት በኢስላማባድ ሊካሄድ በታቀደው ሁለተኛ ዙር የአሜሪካና የኢራን የሰላም ድርድር ላይ ኢራን እንደማትሳተፍ በይፋ ማሳወቋን ተከትሎ በዲፕሎማሲያዊ መስክ ከፍተኛ ውጥረት ነግሷል። የኢራን መንግስት ቃል አቀባይ ፋጢማ ሙሃጅሪን መንግስታዊ የዜና ወኪል ኢርና እንደገለጹት ሀገሪቱ በኢስላማባዱ ድርድር ላይ ላለመሳተፍ የወሰነችው በበርካታ ምክንያቶች ነው። ዋሽንግተን በድርድሩ ወቅት የምታቀርባቸው ቅድመ ሁኔታዎችና ፍላጎቶች ሚዛናዊ ያልሆኑና የተጋነኑ ናቸው በማለት ኢራን ወቅሳለች። አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የባህር ኃይል እገዳ አሊያም ናቫል ብሎኬድ አለማንሳቷም ኢራንን አስቆጥቷል። ኢራን አሜሪካን የተኩስ አቁም ስምምነቱን ጥሳለች ስትል ስትከስ፣ በምላሹ ፕሬዝዳንት ዶናልድ ትራምፕ ኢራን በንግድ መርከቦች ላይ ተኩሳለች በማለት ክስ አቅርበዋል። ኢራን በድርድሩ ላይ እንደማትገኝ ማሳወቃን ተከትሎ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ወደ ኢስላማባድ ሊያደርጉት የነበረው ጉዞ መሰረዙም እየተሰማ ነው። ሚያዝያ 22 ቀን 2026 የሚያበቃውን የተኩስ አቁም ስምምነት ለማራዘም ፕሬዝዳንት ዶናልድ ትራምፕ በፓኪስታን መንግስት ጥያቄ መሰረት መስማማታቸው ቢገለጽም ድርድሩ ባለመጀመሩ የጦርነት ስጋቱ አሁንም እንዳለ ነው። ፓኪስታን በሁለቱ ሀገራት መካከል እንደ ብቸኛ አስታራቂ ሆና ለመስራት ጥረት ብታደርግም የኢራን ድርድሩን ጊዜ ማባከን ነው ብሎ ማጣጣል ለፓኪስታን ዲፕሎማሲያዊ ጥረት ትልቅ መሰናክል ሆኗል። ኢራን እጇ ከቃታው ላይ ሳይነሳም ወደ ድርድር እንደምትገባ በመግለጿ የዲፕሎማሲያዊ አማራጭ ከወታደራዊ ዝግጅት ጎን ለጎን እንደሚሄድ አሳይታለች። አሜሪካ በበኩሏ በኢራን ወደቦች ላይ የጣለችውን እገዳ አጠናክራ በመቀጠል ኢራን ወደ ድርድር ጠረጴዛ እንድትመጣ ጫና እያደረገች ትገኛለች። የሁለተኛ ዙር ድርድር አለመካሄድ በቀጠናው በተለይም በነዳጅ ዋጋና በባህር ትራንስፖርት ደህንነት ላይ ከፍተኛ ስጋትን ደቅኗል። ከጠላት ግምት ውጭ እናጠቃለን። ኢራን የኢራን እስላማዊ አብዮታዊ ጥበቃ ዘብ IRGC ባወጣው መግለጫም ጠላት ሊገምተው ከሚችለው በላይ የሆኑ አስደንጋጭ ድርጊቶችን ለመፈጸም ዝግጁ መሆኑን አሳውቋል። የአብዮታዊ ጥበቃ ዘቡ የምስረታ በዓሉን ምክንያት በማድረግ ባወጣው ስልታዊ መግለጫም ከአድማጮቹና ከጠላቶቹ የሂሳብ ስሌት በላይ የሆኑ ገዳይ ምቶችን ለመሰንዘር መዘጋጀቱን ገልጿል። የጦር ክፍሉ ቃል አቀባይ ሁሴን ሞሄቢ ቀደም ሲል እንደተናገሩት ኢራን እስካሁን ያልጠበቀቻቸው ወታደራዊ አቅሞች እንዳሏትና ግጭቶቹ የሚቀጥሉ ከሆነ ጠላት ምንም አይነት መረጃ የሌለውን አዳዲስ ወታደራዊ ቴክኖሎጂዎችን ይፋ እንደምታደርግ አስጠንቅቋል። ከዚህ ቀደም ኢራን የምትሰነዝራቸውን ጥቃቶች ግጭቱ እንዳይባባስ አስቀድማ የማሳወቅ ዝንባሌ ነበራት። ሆኖም አሁን የወጡ መረጃዎች እንደሚያመላክቱት የኢራን ወታደራዊ አመራሮች ከእንግዲህ በኋላም ይህን አካሄድ እንደማይከተሉና ጥቃቶቻቸው ድንገተኛና ጠላትን ግራ የሚያጋቡ እንደሚሆኑ ፍንጭ ሰጥቷል። አብዮታዊ ዘቡ አዳዲስ የጥቃት ኢላማዎችን ዝርዝር ማዘጋጀቱንና ወታደራዊ ኃይሉን ዳግም እያደራጀ መሆኑን ገልጿል። የኢራን ባህር ኃይል በሆርሙዝ ወሽመጥ ላይ አዲስ ስርዓት ለመዘርጋት ዝግጅቱን ማጠናቀቁንና ወሽመጡ ወደ ቀድሞ ሁኔታ እንደማይመለስ አሳውቋል። ግጭቱ ዳግም ካገረሸ በመካከለኛው ምስራቅ የሚገኙ የጠላት የነዳጅና የጋዝ መሰረተ ልማቶች ላይ ለዓመታት የሚዘልቅ ጉዳት የሚያደርስ ጥቃት ሊሰነዝር እንደሚችል ማስጠንቀቂያ ተሰጥቷል። በአሁኑ ወቅት በተኩስ አቁም ስምምነት ላይ ቢቆዩም የኢራን አብዮታዊ ዘብ ጣቱ በቃታ ላይ መሆኑንና ማንኛውም የስሌት ስህተት ከጠላት ግምት በላይ ሆነ ምላሽ እንደሚያስከትል በማሳሰብ ከፍተኛ ወታደራዊ ዝግጁነት ላይ መሆኑን አረጋግጧል። ሩሲያ የአውሮፓ ሀገራትን ልትመታ ነው። የሩሲያ መከላከያ ሚኒስቴር ለዩክሬን የድሮን ግብዓቶችን ያመርታሉ ያላቸውን የአውሮፓ ተቋማት ዝርዝር ይፋ በማድረግ እነዚህ ስፍራዎች የጦር ጥቃት ኢላማ ሊሆኑ እንደሚችሉ ከባድ ማስጠንቀቂያን ሰጥቷል።
በኤፕሪል 2026 የወጡ መረጃዎች እንደሚጠቁሙት ሞስኮ በጀርመን፣ እንግሊዝ፣ ጣሊያን፣ ስፔን እና ፖላንድ የሚገኙ 21 የድሮን ማምረቻ ኩባንያዎችን ስምና አድራሻም በይፋ አሳውቃለች። በዝርዝር ውስጥ በሙኒክ ጀርመን፣ ለንደን እንግሊዝ፣ ማድሪድ ስፔን፣ ቬኒስ ጣሊያን የሚገኙ የዩክሬን ኩባንያ ቅርንጫፎችና የድሮን አካላትን የሚያመርቱ የአውሮፓ ፋብሪካዎች ተካተዋል። የሩሲያ መከላከያ ሚኒስቴር እነዚህን ሀገራት ለዩክሬን ድሮን በማቅረብ በጦርነት ውስጥ በቀጥታ እየተሳተፉ ነው ሲል ከሷል። የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ የወጣው ዝርዝር ለሩሲያ ጦር ሰራዊት የጥቃት ኢላማዎች ዝርዝር እንደሆነ ገልጸው ጥቃቱ የሚፈጸምበት ጊዜ እንደ ሁኔታው ይወሰናል በሚል ዛቻ አዘል መልእክትን አስተላልፏል። ጀርመንን ጨምሮ በርካታ የአውሮፓ ሀገራት ማስጠንቀቂያውን ተቀባይነት የሌለው ሲሉ ያጣጣሉት ሲሆን ለዩክሬን የሚሰጡትን ወታደራዊ ድጋፍ አጠናክረው እንደሚቀጥሉ ገልጿል። ይህ እርምጃ ሩሲያ ጦርነቱን ከዩክሬን ድንበር ውጭ ወደም አውሮፓ ሀገራት የማስፋፋት ፍላጎት እንዳላት የሚያሳይ ተደርጎ ተወስዷል። በተለይም ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ በድሮን የምታደርሰውን ጥቃት ተከትሎ ሞስኮ በድሮን አምራቾቹ ላይ ጫና ለመፍጠር እየሞከረች እንደሆነ ይነገራል። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን።